ፋሮ ላይ ያለ ለሚፈልግ ሰው ፋሮ ላይ ያለ ፕሮጀክት አለ። ግንባታ ላይ ያለ ግንባታው እንደምታዩት ፕሮግረስ ላይ ያለ አለ። ያለቀ ለሚፈልግ እዛው ቡልቡል ያለቁ ቤቶች አሉ። ስለዚህ በሶስቱም አማራጭ ደንበኞች እኛ ጋር ማግኘት ይችላሉ። የምንገኝበት እንግዲህ በ1 ኪሎ ሜትር ሬዲየስ ውስጥ ወደ 16 ኤምባሲዎች የሚገኙበት ኤሪያ ላይ ነው። ነገ ከነገ በኋላ ቤት የሚገቡ ሰዎች ቢያከራዩት ቢኖሩበት ሪተርን ኦን ኢንቨስትመንቱ በጣም ከፍ ያለ ነው የሚሆነው። ባለ 2 መኝታ ከ115 ካሬ ጀምሮ እስከ 141 ካሬ ድረስ አለ። ባለ 3 ደግሞ ከ150 ጀምሮ እስከ 883 ካሬ ድረስ የካሬ አማራጮች አሉ። ጀምቦሮ እንግዲህ እስካሁን ከሰራቸው ሁሉ በዲዛይንም በለግዠሪነትም በጣም የተሻለ የሚባለው ፕሮጀክት ነው ይሄኛው። ፋሲሊቲ ሁሉንም የሚያሟላ ነው። አሪያ ማዞሪያ መስቀለኛው መብራቱ ጋር በጣም ቆንጆ የሆነ ፕሮጀክት ይዘን መጥተናል። ዴይና ናይት ነው እየሰሩ ያሉት። በ2 ዓመት አጠናቀም የምናስረክበው ፕሮጀክታችን። የእኛ ግን ፔመንት ስኬጁላችን ከባንክ ሁሉ የተሻለ አማራጭ ነው። አንደኛ ምንም ወለድ ሳይኖርባቸው በ14 ዙር በ36 ወር ነው የሚከፍሉት። እያንዳንዳቸው ለኮመርሻል ብቻ አጠቃላይ ወደ 5 ሊፍት አለው። ደንበኛ እዛ ጋር ሱቅ የሚገዛ ሰው ሱቁን ብቻ ሳይሆን ማርኬቱን ጨምሮ ነው የሚገዛው። እዚህ የሚኖር ደንበኛ ሙሉ የሚያጣው ነገር የለም። ባንኮች፣ ሱፐርማርኬቶች ኤቭሪቲንግ እዚሁ አሉ። ሌላ ቦታ ሾፕ ለማድረግ መሄድ አይጠበቅበትም ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በቦሌ ቡልቡላ እንዲሁም ደግሞ በሳር ቤት ቫቲካን ኤምባሲ አካባቢ የተለያዩ የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን እያቀረበ የሚገኘውን ጀምቦሮ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ በቦሌ ቡልቡላ እንዲሁም ደግሞ በሳር ቤት ቫቲካን ኤምባሲ አካባቢ ያሉት የቤት አማራጮች፣ የንግድ ሱቆች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ዋጋቸውን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ? ሰላም እንዴት አለሽ? እግዚአብሔር ይመስገን። ዛሬ እንግዲህ ጀምቦሮ ሪል ስቴት የተገኘ ነው። ያሉት የቤት አማራጮች ምን ይመስላሉ የሚለውን ለተመልካች ለማድረስ በቅድሚያ ግን ስምንና የስራ ድርሻን አስተዋውቀኝና ስለዛሬው ጉዳይ እንቀባለን። እሺ፣ በመጀመሪያ ስለመጣሽ አመሰግናለሁ። ስሜ ያምራል እባላለሁ። የጀምቦሮ ሪል ስቴት የሽያጭ አማካሪ ነው። በጣም ጥሩ። እንግዲህ ጀምቦሮ ሪል ስቴት በተለያዩ የቤት አማራጮችን እንደሚያቀርብ ይታወቃል። ነገር ግን ስለ ቤት አማራጮቹ ከማንሳታችን በፊት ስለ ጀምቦሮ እስቲ የተወሰነ ነገር እንበል። ጀምቦሮ ማን ነው? ለማያውቀው እናስታውስ። ጀምቦሮ ሪል ስቴት ከስሙ ስያሜ ሲነሳልሽ ያው ጉራጌ ውስጥ የሚገኝ የአንድ ቦታ መጠሪያ ስም ነው። ከዛ ነው ስሙ የወሰደው። ጀምቦሮ ሪል ስቴት እንደ ሪል ስቴት ወደ ሪል ስቴት ሴክተሩ ከመግባቱ በፊት ለረጅም ጊዜ የሚታወቅባቸው 2 ሲስተር ካምፓኒዎች አሉ። እሱም ውድበር የሚባል ኮንስትራክሽን ካምፓኒ አለው። ሁለተኛው ደግሞ ጉመር የሚባል የጠጠር ማምረቻ ካምፓኒ ያለው። እነዚህ ኦልሞስት ከ16 ዓመት በላይ አገልግሎት ሲሰጡ ነበሩ። አሁንም አገልግሎት እየሰጡ ያሉ ሲስተር ካምፓኒዎች ናቸው። ለምሳሌ ውድበር በጣም ትልቅ ደረጃ እንደተቋራጭ ኮንስትራክሽን ካምፓኒ ነው። ለምሳሌ የሰራቸው መስቀል አደባባይ ፓርኪንግ ሲሰራ፣ አደባባዩ ሲሰራ ጠጠር አቅራቢ ነበር፣ ማለት ኮንክሪት አቅራቢ ነበር። ከዛ ቀጣይ ደግሞ አድዋ 00 ሙዚየም በሚገነባ ሰዓት አቅራቢ ነበር። እዛም ኮንክሪት በማቅረብ ይታወቃል። አሁን ከረንትሊ ደግሞ ጫካ ፕሮጀክት አዲሱ የሚሰራው ቤተ መንግስት ላይ ኮንክሪት ለመንግስት ፕሮጀክቶች እያቀረበ ይገኛል። ከዛ ተጨማሪ ለተለያዩ ሪል ስቴቶች በሽያጭ መልክ ያቀርባል። እንዲሁም ለራሳችን ለጀምቦሮ እንደ ግብዓት የሚያገለግልን ትልቅ ኮንክሪት አምራች ካምፓኒ ነው። ከራሱ አልፎ ለሌሎቹ በገበያ መልክ ያቀርባል ማለት ነው። ሌላው ምንድነው ይሄ አድቫንቴጁ ለሪል ስቴት ትልቅ ግብዓት የሚሆን ነው፣ በፋይናንስም እንዲሁም ደግሞ በጥሬ ዕቃ አቅርቦት ማለት ነው። 2 ባቺንግ ፕላንት ነው ያለው። የኛ ውድበር የሚያመርታቸው ኮንክሪቶች በኢትዮጵያ ትልቁ የሚባለው ነው። እንደ ኢትዮጵያ ሳይሆን እንደ ምስራቅ አፍሪካ ትልቁ ባቺንግ ፕላንት ነው። በሰዓት እስከ 240 ሜትር ኪዩብ ኮንክሪት ያመርታል። በጣም ሌተስት የሚባል ነው። ጉመር ደግሞ ያው ጠጠሮችን በማቅረብ ያው ለኮንክሪት ካምፓኒ ሰፕላይ ያደርጋል ማለት ነው። ወደ ጀምቦሮ ሪል ስቴት ሲመጣልሽ በ2012 ነው እንደ አዲስ የተጀመረው ጀምቦሮ ሪል ስቴት። ኦልሞስት አሁን 6ኛ ዓመታችን ማለት ነው። በዚህ 6 ዓመት ውስጥ ግን ወደ 5 ፕሮጀክቶችን ገንብተን አጠናቀናል። 4ቱን ሙሉ ለሙሉ አስረክበን ብሩና 93 ማዞሪያ ጋር እየኖሩበት ያለ ነው። እንደኛ ደግሞ በቅርብ አሁን ከ3 ወር በኋላ የምናስረክበው ፕሮጀክት አለ እና በዚህ 6 ዓመት ውስጥ 5 ፕሮጀክቶችን ገንብተን አጠናቀናል። አሁን የምንገኝበት ደግሞ እዚህ ሳር ቤት ቫቲካን ኤምባሲ ጋር የሚገኘው 6ኛ ሳይታችን ነው። ስለዚህ ይህ ደግሞ እስካሁን ከሰራናቸው በጣም ግዙፍ በጣም ልጅ የሚባል ፕሮጀክት ነው። ቦታውም ያው የዲፕሎማቶች መንደር እንደመሆኑ መጠን አካባቢ ላይ ወደ 16 የሚሆኑ ኤምባሲዎች አሉ። በ1000 ሜትር ራዲየስ ውስጥ ወደ 16 የሚሆኑ ኤምባሲዎች አሉ። ፕላስ የተለያዩ የኤንጂኦ ቢሮዎች የሚገኙበት ኤሪያ ነው። አፍሪካ ህብረት በቅርብ ርቀት ላይ ነው የሚገኝበት ቦታ ራሱ የቦታው ቫልዩ ከፍ ያደርገዋል እና እነሱን አካባቢ ላይ የሚኖረውን ሰው ላይፍ ስታይል የሚመጥን ነገር ነው ለመስራት የሞከርነው። እንደነገርኩሽ 5000 ካሬ ላይ ያረፈ G+30 ትልቅ ባለ 30 ወለል መኖሪያ ህንፃ ነው ማለት ነው። በዚህ መሀል ደግሞ ሌላም ሳይት አለ። 7ኛ ሳይት እዚህ አቦ ማዞሪያ ጋር አደባባዩ ጫፍ ላይ ግንባታው ነው እስከ 40% ላይ የተጠናቀቀ ፕሮጀክት አለ። ነገር ግን ለሽያጭ አልወጣም ነው። ያ ማለት ምንድነው? ጀምቦሮ ካሁን በፊት የሚታወቀው
ግንባታውን 50% እና ከዛ በላይ አድርሶ ነው ለሽያጭ የሚያወጣው። ስለዚህ እሱንም ግንባታውን አጠናቀን ነው ለሽያጭ ለመውጣት ያሰብነው። ያው ካምፓኒ ፋይናንሻል ችግርም ስለሌለበት ብዙ ጊዜ ግንባታውን በራሱ ፋይናንስ ነው የሚያወጣውና ከዛ አንጻር ነው። በመሀል ደግሞ ያው መንግስት አንዳንዴ አቅም ላላቸው ሪል ስቴቶች ፕሮጀክቶችን ይሰጣል። ጀምቦሮም ያው ከተማችን ላይ አንዱ ከሚባሉ ሪል ስቴቶች አንዱ እንደመሆኑ መጠን ከመንግስት ወስዶ ፕሮጀክቶችን ሰርተዋል። እዚህ አፍሪካ ህብረት መብራቱ ጋር ታውቂ ከሆነ አፍሪካ ህብረት የገበያ ማዕከል የሚል አለ። እዛ ጋር ወደ 9000 ካሬ ያረፈ 2 ቤዝመንት ያለው ከላይ ኮመርሻል ስፔሶች ያሉት ፕሮጀክት ወደ 1.3 ቢሊዮን ብር አካባቢ ወጪ ገንብቶ ያስረክባል። በ6 ወር ውስጥ ነው ገንብቶ ያስረክባል። ስለዚህ ጀምቦሮ በዚህ 16 ዓመት ጀርኒ ውስጥ በጣም ብዙ ፕሮጀክቶች ነው እየገነባ ያለው። አሁን ግን አግሬሲቭሊ እየሰራ ነው ያለ ነው። እዚህ ሳር ቤት ቫቲካን ኤምባሲ የሚገኘው ፕሮጀክታችን ነው። እንዳልኩሽ 5000 ካሬ ላይ ያረፈ 4 ቤዝመንት ያለው G+30 ነው እየገነባ ነው የምንገኘው። ይህ ከመሰረት ስራው ሲጀመር በጣም ብዙ ኮስት ያስወጣል። በጣም ሂውጅ ፕሮጀክት ነው። ለምሳሌ በኮንስትራክሽን ቃላት ፋውንዴሽን ስራው ማት ፋውንዴሽን ይባላል። ማት ፋውንዴሽን ማለት ምን እንዴት ነው? አጠቃላይ 5000 ካሬ 2.4 ጥልቀት ያለው ሙሉ ኮንክሪት ግግር ነው የፋውንዴሽን ስራ የሰራ ነው ማት ፋውንዴሽን። ያ ማለት ለምሳሌ 2.4 ማለት በጣም ትልቅ ጥልቀት ነው። ይሄን ለምሳሌ በኮንስትራክሽን በስላብ ብንወስደው G+12 ህንፃ ይገነባል ማለት ነው። አንድ ስላብ 20 ሴንቲሜትር ነው ማክሲማም እንትኑ። ስለዚህ G+12 መገንባት ይችል ነበር። ፋውንዴሽን ብቻ ወጣ ነው ወጪ። ከዛ ውጪ 4 ቤዝመንት አለው። ከዛ ወደ ላይ 30 ወለል ነው የሚሆነው። እስከ 4 ድረስ ኮመርሻል ሴንተሮች ናቸው። ያ ማለት ምንድነው? ግራውንድ ጀምሮ እስከ 4ኛ ሞል ታይፕ ሆኖ ኮመርሻል ስፔሶች ናቸው። እያንዳንዳቸው ለኮመርሻል ብቻ አጠቃላይ ወደ 5 ሊፍት አለው ለንግድ ቤቶቹ ብቻ ማለት ነው። ተጨማሪ 2 እስኬሌተር አለ። ወደ 5 የሚሆኑ ደረጃዎች አሉት። ስለዚህ እዚህ ጋር ምኖርች ባንኮች፣ ሱፐርማርኬቶች፣ ካፌ፣ ሬስቶራንት፣ የውበት ሳሎኖች ይኖራሉ። 5ኛ እና 6ኛ ፍሎር ደግሞ ኢንተርቴንመንት ዞን ነው የሚሆነው። 5ኛ ፍሎር ላይ ጂም እና ስፓ ይኖራል። ለአዋቂዎች ብቻ የሚሆን ማለት ነው። ጂም እና ስፓ፣ ሳሙና፣ ሞሮኮ ባዝ ያካተተ ይኖራል። ተጨማሪ ደግሞ ትልቅ ፉድ ኮርት አለ። ሬስቶራንት ሀገርኛና የውጭ ምግቦችን ያካተተ ትልቅ ሬስቶራንት ይኖራል። ተጨማሪ የተለያዩ ጌም ዞኖች አሉ። ላይብራሪ፣ ሲኒማዎች አሉ። ሙሉ 5000 ካሬ አንድ ፍሎር መዝናኛ ማዕከል ያደረገ። 6ኛ ፍሎር ደግሞ ስመጣለች የልጆችን ብቻ ታሳቢ ያደረገ ለምሳሌ የልጆች ላይብራሪ፣ ዴይኬሮች እንዲሁም ጌም ዞን። አሁን ብዙ ጊዜ ወላጆች ልጆቻቸውን ለማዝናናት ዊከንድ ላይ ቦራ ይሄዳሉ፣ ሴንቸሪ ሞል ሄደው ያዝናናሉ። እነሱ እዛ የሚፈልጉትን አይነት አክሰሰሪዎች ሙሉ እዚህ 6ኛ ፍሎር ላይ ያገኛሉ። ስለዚህ እዚህ የሚኖር ሰው ልጆችን ለማዝናናት ሌላ ቦታ ፈርዘር መሄድ አይጠበቅበትም ማለት ነው። 7ኛ ፍሎር ደግሞ አዳራሾችና ኦፊሶችን ይዛል። አዳራሽ ሲባል ምንድነው? አሁን ብዙ ጊዜ እዚህ የሚኖር ሰው የተለያየ ኢቨንት ይኖራል። ሰርግ ሊኖር ይችላል፣ ክርስትና፣ ሀዘንም። ለዛ የሚሆን አዳራሾች ያስፈልጋሉ። ብዙ ጊዜ የተለመደው ቴራስ ላይ ነበር። ግን ቴራስ ላይ ሃይራይዝ ቢልዲንግ ሲሆን ዊንድ ይኖራል ምናምን፣ ነፋስ ያለኛ ነፋስ ስለሚኖር ለፕሮግራም አይመችምና እኛ 7ኛ ፍሎር ላይ በጣም ሰፋፊ የሆኑ አዳራሾችን አዘጋጅተናል። ከዛ ተጨማሪ ደግሞ ኦፊሶች ይኖራሉ። ኦፊሶች ምንድነው? እዚህ ሰው ከገባ በኋላ ኮሚኒቲ ቢልድ ሲያደርግ ለጽዳት፣ ለጥበቃ፣ ለሜንቴናንስ የሚሆኑ የፕሮፐርቲ ማኔጅመንት ኦፊሶች ያስፈልጋሉ። ለዛም የሆኑ ኦፊሶች 7ኛ ፍሎር ላይ ይገኛል። ከ7 ጀምሮ ደግሞ ከ8ኛ ጀምሮ ደግሞ አፓርትመንት እስከ 28 ድረስ አሁን ከረንት እየሸጥን እንገኛለን። 29 እና 30 በካምፓኒ የተያዙ ፔንት ሃውሶች ናቸው። እንደነገርኩሽ እዚህ ሳር ቤት ቫቲካን ኤምባሲ የሚገኘው ፕሮጀክታችን እነዚህን የመሳሰሉ አሜኒቲዎች፣ ፋሲሊቲዎች ያጠቃላል። በጣም ሌክዠሪ የሚባል ሬዚደንሻል ኤሪያ ነው እና ብዙ ሰዎች ያው ሎኬሽኑ ስለፈሉ በጣም ተመራጭ ኤሪያ ነው። አጠቃላይ የሚወጣ አሜኒቲዎቹ ይሄን ይመስላል። በጣም ጥሩ። እንግዲህ ዛሬ የተገናኘንበት ሌላኛው ጉዳይ አዲስ ሳይት በአዲስ ቦታ ላይ ይዛችሁ እንደመጣችሁ ሰምተን ነው እና እስቲ ስለሱ ሳይት እናንሳ። እውነት ነው። ዋናውና የተገናኘንበት ነገርም እሱ ነው። ብዙ ጊዜ እንግዲህ ጀምቦሮ ዋናው የሚታወቅበት ኤሪያ ቦሌ ቡልቡላ ነው እና ቡልቡላ ሲባል ያው ጀምቦሮ እና ቡልቡላ መነጣጠል በጣም ከባድ ነው የሚሆነው። ማለት ጀምቦሮ ለቡልቡላ በጣም ብዙ ነገሮችን ነው እዛ እየሰራ ያለው። ምክንያቱም አካባቢውን ምናምን አይተሽው ከሆነ ከ3 ዓመት በፊት ባዶ ቦታ የነበረ ኤሪያ ነው። ጀምቦሮ ግን አካባቢውን በጣም ለውጦታል ማለት ይቻላል እና ያው ብዙዎችም የሚያውቀው እዛ ኤሪያ ነው እና በጣም በምንታወቅበት ኤሪያ ላይ ደግሞ ተጨማሪ ሳይቶችን ይዘን መጥተናል። ማርያም ማዞሪያ መስቀለኛው መብራቱ ጋር በጣም ቆንጆ የሆነ ፕሮጀክት ይዘን መጥተናል። ሜን ሮዱ ላይ ፌስ የሚያደርግ በ4 አቅጣጫ መንገድ የሚያዋስነው በጣም ቆንጆ ሚክስድ ዩዝ የሆነ ባለ 24 ወለል አዲስ ሳይት ሽያጭ ጀምረናል። እንግዲህ ቦታው በጣም ሁሉም ሰው የሚመርጠው በጣም አመቺ የሆነ በጣም ብዙ የመንገድ አማራጮች አሉት። በጣም ቆንጆ ዲዛይን ነው። እስካሁን ከሰራናቸው ቡልቡላ ሁሉ በጣም የተሻለ አድርገን ነው ይዘን የመጣነው
እንዳልኩሽ እዛ ጋር ቡልቡላ ያው አካባቢ በጣም ብዙ ነዋሪበት ያለበት ኤሪያ ነው። በአጭር ጊዜ የለማ ሰፈሮቹ እንዳይሻቸው በቅርብ ጊዜ ስለሆነ የለሙት ፕላናቸውን ጠብቀው የተሰሩ ቤቶች ናቸው ያሉት። ጂ+1 ጂ+2 ቪላዎች በጣም አቅም ያለው ሰዎች ይኖሩበታል እዛ አካባቢ እና በጣም ቆንጆ ቦታ ላይ ነው። ይሄን ሮድ የስፖርት ማዘውተሪያው ኳስ ሜዳው ትንሽ ወረድ እንዳል ፊት ለፊት ላይ የሚገኙ አካባቢ ላይ በጣም ትልልቅ ተቋማት ይገኛሉ። መዝናኛ ማዕከሎች አሉ። የእምነት ተቋማት በቅርብ ርቀት ላይ ነው የሚገኙ። ፖሊስ ጣቢያዎች በቅርብ ኤሪያ ያሉ። እንዳልኩሽ አካባቢ በጣም የለማ ሰፈር ነው። አሁን ላይ በጣም በፍጥነት እየተቀየረ ያለ ከተማ ነውና ለዚህ ደግሞ አንዱን አስተዋጽኦ የተወጣው ጀንበሮ ሪል ስቴት ነው። ፕላስ ደግሞ ብዙዎች የሚመርጡት አንደኛው ሙሉ ሬዚደንሻል ኤሪያ ነው። አካባቢ አይተሹ ከሆነ ግርግር ወከባ የበዛበት አይደለም። ፕላስ ደግሞ ለመሀል ከተማ በጣም ቅርብ ነው። ከቦሌ በ5 ደቂቃ ነው ድራይቭ አድርገሽ የምትደርሱ እና በጣም ብዙ ሰው ይመርጠዋል። ያው የመኖሪያ መንደርም እንደመሆኑ መጠን ከዛ ውጭ ደግሞ አካባቢ ላይ የሚታቸው ነገር የለም። አሁን ብዙ ነገሮች ወደዛ እየመጡ ነው። ፓርኮች በጣም በቅርብ ርቀት ነው የሚገኙት። ፖሊስ ጣቢያ፣ ሕክምናዎች ነው ዋሽንግተን የሚመስል ሕክምና ተቋማት ይገኙበታል እና እዛ ላይ ደግሞ እንዲሁም በጣም ብዙ ሰዎች ከአሁን በፊት የሰራናቸው ፕሮጀክቶች ላይ ቤቶችን የማግኘት እድል ያልነበራቸው ሰዎች ነበሩ ካለቀ በኋላ ምናምን የመጡና ለዛም ብዙ ሰዎች ብዙ ፋሚሊዎች አሉ የጀንበሮ ፋሚሊዎች። ለዛ ነው አዲስ ሳይት ላውንች ያደረግነው። በጣም ቆንጆ የሚባል ዲዛይን ነው። 4 ቤዝመንት ያለው ጂ+24 ነው ያወጣ ነው። እስከ 2ኛ ድረስ የንግድ ማዕከሎች ናቸው የሚሆኑት። በጣም ቆንጆ ቆንጆ ሱቆች አሉት። አንደኛው መንገድ ዳርም እንደመሆኑ መጠን በጣም አሪፍ የሆኑ ሞል ታይፕ ነው ከታች የሚሆነው። እስከ 3ኛ ድረስ ወጥ የሆነና አጠቃላይ 3000 ካሬ ላይ ነው ያረፈው። ከ4ኛ ጀምሮ 4 ቢልዲንግ 4 ታወር ነው የሚሆኑት። ስለዚህ ስፕሊት ያደርጋሉ፣ የየራሳቸውን ታወር ይዘው ይወጣሉ። ኮመርሻሉ ግን የተያያዘ ነው የሚሆነውና በጣም ቆንጆ ቆንጆ ሱቆች አሉ። አፓርትመንቶችም አሉ። ባለ 2 እና ባለ 3 መኝታ አማራጮች አሉ። በጣም ጥሩ። እንግዲህ ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘውን እንዲሁም ደግሞ በቦሌ ቡልቡላ አሁን ላይ ያወጣችሁትን አዲስ ሳይት በተወሰነ መልኩ አንስተናል እና ታዲያ እነዚህ ሁለቱ ሳይቶች ላይ ሰዎች የቤት አማራጮችን ከስንት ካሬ ጀምሮ እንዲሁም ደግሞ ከባለ ስንት መኝታ ጀምሮ ነው ማግኘት የሚችሉት የሚለውን የሁለቱን ሳይት ነጣጥለህ ብትነግረኝ ደስ ይለኛል። በጣም አሪፍ። እንዳልኩሽ አሁን ጀንበሮ ላይ ያሉ ፕሮዳክቶች 3 አይነት ፌዝ ያላቸው ናቸው። ማለት ምንድነው? ቁፋሮ ላይ ያለ ለሚፈልግ ሰው ቁፋሮ ላይ ያለ ፕሮጀክት አለን። ግንባታ ላይ ያለ ግንባታው እንደምታዩት ፕሮግረስ ላይ ያላለን፣ ያለቀ ለሚፈልግም እዛው ቡልቡላ ያለቁ ቤቶች አሉ። ስለዚህ በሶስቱም አማራጭ ደንበኞች እኛ ጋር ማግኘት ይችላሉ። መኝታ አማራጮቹን ስናይ አሁን ባለ 2 መኝታና ባለ 3 ነው እኛ ጋር ያለው። ባለ 2 መኝታ ከ115 ካሬ ጀምሮ እስከ 141 ካሬ ድረስ አለ። ባለ 3 ደግሞ ከ150 ጀምሮ እስከ 883 ካሬ ድረስ የካሬ አማራጮች አሉ። እንዲሁም ተጨማሪ ደግሞ አሁን ቡልቡላ ላይ የምነግርሽ እንዳልኩሽ በ4 መንገድ እንደሚዋሰነው ለሱቅ በጣም ቆንጆ ነው። ምክንያቱም አሁን እዛ ጋር አስፋልት ሜን ሮድ ላይ ፊት ለፊት ነው የምታገኙ። በመሀል አካላችን ደግሞ በጣም ቆንጆ የሆነ ኮሪደር አለ፣ ሁለቱን ሴፓሬት የሚያደርግ በጣም ሰፊ የሆነ የሱቅ አማራጮች አሉ። ከ10 ካሬ ጀምሮ ደንበኞች እስከፈለጉት ድረስ የካሬ አማራጮችን ማግኘት ይችላሉ። አንደኛ ሞል ታይፕ ነው እየገነባን ያላቸው ህንፃዎች፣ ፕላስ ደግሞ አስፋልት ዳር ፌስ የሚያደርጉ ናቸው ሁለቱም ፕሮጀክታችን እና በጣም ሰፊ የሆኑ አማራጮች አሉ። ስለዚህ ሁሉም ሰው አፎርድ በሚያደርገው ፕራይስ ይዘን ቀርበናል። በጣም ጥሩ። እንግዲህ ሳር ቤት ቫቲካን ኤምባሲ አካባቢም እንዲሁም ደግሞ ቡልቡላም አካባቢ ሱቅም የመኖሪያ ቤትም እንዳለ አስቀድመህ እየነገርከኝ ነበር እና እዛ ላይ ታዲያ ሰዎች በምን ያህል ዋጋ ነው ቤቶቹንም ሱቆቹንም ማግኘት የሚችሉት? ያከፋፈል ሂደቱ ምን ይመስላል የሚለውን እና ቅድመ ክፍያውን እስቲ በደንብ አብራራልኝ። በጣም አሪፍ። እንደነገሩሽ የአዲስ ያወጣነው ቡልቡላ 93 ማዞሪያ መስቀለኛው ጋር የሚገኘው ፕሮጀክታችን ሱቆቹ በጣም ቆንጆ ቆንጆ ሱቆች ናቸው። ህንፃው አጠቃላይ ወደ 8 ሊፍት ተጨማሪ ስኬሌተሮችን የያዘ ነው። ተጨማሪ መዝናኛ ማዕከሎችም አሉት እና ደንበኛ እዛ ጋር ሱቅ የሚገዛ ሰው ሱቁን ብቻ ሳይሆን ማርኬቱን ጨምሮ ነው የሚገዛው። ፕላስ ደግሞ አካባቢ ላይ በጣም ብዙ ነዋሪ ያለበት ኤሪያ ነው። ስለዚህ ሱቆች ለምሳሌ ከ10 ካሬ ጀምሮ 10.4 ካሬ ጀምሮ አለን ሱቅ። አጠቃላይ ዋጋው 2.6 ሚሊዮን ብር ነው። የዚህ ቅድመ ክፍያ ደግሞ 20% ነው እየተቀበልን ያለ ነው። ያ ማለት 520 ሺህ ብር ማለት ነው። ማክሲሙም ክፍያ የሚሆነው 520 ሺህ ነው። ቀጣይ ፔመንቶች ከዚህ ያነሱ ነው የሚሆኑት። ለምሳሌ ሰከንድ ፔመንት ወስድልሽ 140 ሺህ ብር አካባቢ ነው የሚመጣው። ያ ደግሞ ብዙ ጊዜ ለኪራይ የሚያወጡት ዋጋ ነውና ሰው ተከራይቶ የሚነግድ ሰው በኪራይ ዋጋ እዛ ጋር የሱቅ ባለቤት መሆን ይችላል። ቀጣይ ክፍያዎች በረዥም ጊዜ ስለሆነ የሚከፈለው ከባድ የሚሆን አይደለም። የመጀመሪያውን አድቫንስ ፔመንት ከከፈሉ በኋላ በጣም ቀላል ነው። ምንም አይነት ተጨማሪ ክፍያም ስለሌለው ፕራይስ ካሌሽን ስለሌለ ቀስ እያሉ መክፈል ይችላሉ። አፓርትመንቶቹም ላይ በተመሳሳይ 15% ነው የአፓርትመንቶች ቅድመ ክፍያ አዲሱ ሳይታችን ላይ። ቀሪውን ደግሞ በ14 ዙር ነው የሚከፈለው። አሁን ብዙ ጊዜ ደንበኞች እንዲሁም የባንክ አማራጭ ይጠይቃሉ። የእኛ ግን ፔመንት ስኬጁላችን ከባንክ ሁሉ የተሻለ አማራጭ ነው። አንደኛ ምንም ወለድ ሳይኖርባቸው በ14 ዙር በ36 ወር ነው የሚከፍሉት። አፓርትመንቶች ኢኒሻል ፔመንቱ 15% ነው።
ያ ማለት ከ1.9 ጀምሮ ማለት ነው ቤድሩም። ቀጣዩን ደግሞ የሚከፍሉት 500,000 600,000 እስከ 200,000 ድረስ አሉ ፔመንት ስኬጁሎች። ያ ማለት በጣም ቀላል ነው። አድቫንስ ከፍለው ከእንትን ካሉ በኋላ ቀጣይ ክፍያዎች እየቀነሱ ስለሚሄዱ አንደኛ በ14 ዙር ነው የሚከፈለው። ዘና ብለው ሳይጨናነቁ መክፈል ይችላሉ። እንደነገርኩሽ አዲሱ ፕሮጀክታችን ላይ በጣም ቆንጆ ቆንጆ ሱቆች አሉ፣ ቆንጆ አፓርትመንቶች አሉ። አፓርትመንቶቹ በፍሎር 3 ቤት ነው፣ አንድ ሊፍት አላቸው ለሶስት አባወራዎች። በሁሉም አቅጣጫ ቪው ያላቸው ናቸው። አካባቢ ላይ እንዳየሽው መንገድና ቪላዎች ናቸው። የኛ አፓርትመንቶች ደግሞ በአራት አቅጣጫ ምንም አይነት የሚከልላቸው ነገር የለም። ፓኖራሚክ ቪው ያላቸው ቤቶች ናቸው። 15% ከፍለው የቤት ባለቤት መሆን ይችላሉ። ቀጣዩን በ13 ዙር ዘና ብለው መክፈል ይችላሉ። እኛ ጋር ለየት የሚያደርገው ምንድነው? ምንም አይነት ፕራይስ ካሌሽን የለንም። ያ ማለት ነዳጅ፣ አልሙኒየም፣ ብረት፣ ሲሚንቶ ቢጨምር ቀጣይ የሚኖሩ ፔመንታች ላይ ምንም አይነት ጭማሪ አናደርግም። ያ ማለት አግሪመንት ላይ ገባንላቸውን ብቻ ነው የሚከፍሉት ማለት ነው። ኤክስትራ ፔመንት አንጠይቅም። ሳር ቤት ቫቲካን ጋር ደግሞ ፕሮግሬስ ያደረገ ለሚፈልግ ሰው ግንባታው ኦልሞስት ከ40% በላይ ፕሮግሬስ አድርጓል። በ10% ቅድመ ክፍያ ብቻ ነው እየሸጥን ያለ ነው። በጣም ቆንጆ የቤት አማራጮች አሉ። ሱቆችም አሉ ከ17 ካሬ ጀምሮ በ2 ዓመት ነው ዴሊቨር የምናደርገው። ያው ለቻይኖች አውትሶርስ አድርገን ስለሰጠናቸው በጣም በፍጥነት እየተገነባ ስለሆነ በ2 ዓመት አጠናቀን እናስረክባለን። በጣም ጥሩ። እንግዲህ ብዙ የቤት አልሚ ያለበት ሀገር ላይ ነው የምንገኘው እና ምናልባት አንዱን የቤት አልሚ ከአንዱ የቤት አልሚ የሚለየው ኳሊቲ ይኖረዋል እና ጀምቦሮን ከሌላው የሪል ስቴት አልሚዎች በምን ይለያል? በጣም ጥሩ። አሁን ጀምቦሮ የሚለይበት አንደኛው በጊዜ በማስረከብ ነው። ብዙዎች የሚያውቁን ያው መሪ ቃላችንም በጊዜ ግቡ ነው የሚለውና ያ ደግሞ ማለት ምንድነው በጊዜ በሰዓቱ ዴሊቨር በማድረግ ነው የሚታወቀው። ከአሁን በፊት ያስረከብናቸውን ፕሮጀክቶች ነው ለምሳሌ ማክሲማም በ2 ዓመት ተኩል ነው የወሰደብን ጊዜ ገንብተን ለማጠናቀቅና ለማስረከብ እሱ ነው። ሁለተኛ ደግሞ ሎኬሽን በጣም መርጠን ነው እንዳልኩሽ ሳር ቤት፣ ቡልቡላ በጣም ሬዚደንሻል ኤሪያ እና ተመራጭ ኤሪያዎች ናቸው። ሌላው ደግሞ ጥራት ላይ አንደራደር። እንደምታየው ሆነ ኮንስትራክሽን ኳሊቲያችን በጣም በጥሩ ሁኔታ ነው እየገነባ ነው የምንገኘው። ቻይኖች ናቸው እየገነቡት የሚገኙት። ፕላስ ደግሞ የምንጠቀመው አንደኛ ሪሶርሱም ከኛ ስለሆነ ጠራ፣ አሸዋ፣ ኮንክሪት ከራሳችን ግብአት ነው የምንጠቀመው እና በጣም ኳሊቲ ያላቸውን ግብአቶች ነው የምንጠቀመው። ለምሳሌ በወስድልሽ ኮንክሪት የምንጠቀመው C30 እና C40 የሚባሉ ኮንክሪት ታይፖች አሉ። ብዙ ስቴቶች ላይ ወይም ብዙ አፓርትመንቶች ላይ የሚጠቀሙት C30 የሚባለው ነው። እኛ ግን C40 ነው እየተጠቀምን ያለው። ይሄ ደግሞ ምንድነው በጣም ኳሊቲ የሆነ ኮንክሪት ነው። ብዙ ጊዜ ለግድቦች እና ለብሪጆች የምንጠቀመው አይነት ኮንክሪት ነው እና ያው ሌክዠሪ ግዙፍ ህንፃ እንደመገንባታችን መጠን ደረጃችን የጠበቁ ግብአቶችን ነው የምንጠቀመው። ከዛ ውጭ በሰዓት ዴሊቨር እናደርጋለን። እንዳልኩሽ በዚህ በጠቀስኩልሽ ነገሮች ጀምቦሮ ለየት ይላል። በጣም ጥሩ። እንግዲህ የቤቶቹን አማራጮች ስላሉት ነገሮች በደንብ አነሳ። አሁን የምንገኘው ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው ሳይታችሁ ላይ ነው እና ግንባታውን እዚህ ካወራ ነው በተጨማሪ በምን አይነት ሁኔታ እየተሰራ ነው የሚገኘው የሚለውን እና አካባቢው ላይ ደግሞ ምን ይኖራሉ የሚለውን ወደ ሳይቱ ጋር ሄደን ብናይ ምን ይመስልሃል? በጣም አሪፍ ወጥተን ማየት እንችላለን። እንግዲህ አሁን የምንገኘው ሳይታችሁ ላይ ከፍ ብለን ነው እና እስቲ አካባቢው ላይ ስላሉት ነገሮች በተወሰነ መልኩ አስረዳኝ። ምን ሰዎች ሊያገኙ ይችላሉ፣ እዚህ በመግዛታቸው ደግሞ ምን ሊጠቀሙ ይችላሉ የሚለውን ስለ አካባቢውም ጨምረህ ጠቅላላ አድርገህ እስቲ ንገረኝ። ጥሩ። ቅድም እንደነገርኩሽ አሁን የምንገኘው ሳር ቤት ቫቲካን ኤምባሲ አጠገብ የሚገኘው ሳይታችን ላይ ነው። አሁን ያለንበትም 7ኛ ፍሎር ነው። እንደምታየው ኮንስትራክሽኑ በጣም በፍጥነት እየተገነባ ነው የሚገኘው። አካባቢ ላይ እንደምታየው በዚህኛው ሳይድ የሚያዋስነው ቫቲካን ኤምባሲ ነው። ቀጥሎ ኢንዶኔዥያ ኤምባሲ አለ። ከጀርባ ሙሉ ብስራተ ገብርኤል ነው የሚያየው። ወደዚህ ሳይድ ደግሞ ሳር ቤት አደባባይ ነው ያለው። ከጀርባችን ወደ ብስራተ ገብርኤል አዶት ሲማ ነው ቪው የሚኖረው። በዚህኛውም ሜን ሮድ ነው የሚያዋስነውና የምንገኝበት እንግዲህ በ1 ኪሎ ሜትር ሬዲየስ ውስጥ ቅድም እንደነገርኩሽ ወደ 16 ኤምባሲዎች የሚገኙበት ኤሪያ ላይ ነው። ስለዚህ ደግሞ ምንድነው ነገ ከነገ በኋላ ቤት የሚገቡ ሰዎች ቢያከራዩት ቢኖሩበት ሪተርን ኦን ኢንቨስትመንቱ በጣም ከፍ ያለ ነው የሚሆነው። ኮንስትራክሽን ኳሊቲ ላይ እንደምታየው አንደራደርም። ያው ቻይኖች ናቸው ኮንስትራክሽን እየሰሩት የሚገኙት። እነዚህ አሁን የምታያቸው እያንዳንዱ የሚቆሙ ኮለኖች በኮለን ታይፖች ወይም ኮንክሪቶቹ C30 እና C40 የሚባሉ አሉ። ብዙ ጊዜ አሁን እኛ እየተጠቀምን ያለው C40 ነው። C40 ማለት ምንድነው ብዙ ጊዜ ለትልልቅ ብሪጆች እና ለድልድዮች ለግድቦች የምንጠቀመው የኮንክሪት አይነት ነው። ያ ደግሞ ምንድነው በጣም ትልቅ ፕሮጀክት ነው። በጣም ሌክዠሪ የሆነ መኖሪያ መንደር ነው እየገነባን ያለ ነውና ከዛ አንፃር ነው እነዚህ ግብአቶች እየተጠቀምን የምንገኘው። ሌላው ምንድነው ሁሉም አሁን እዚህ ጋር የሚኖሩ ነዋሪዎች እዚህ ቤት የገቡ ሰዎች የመንገድ አማራጮች አሏቸው። ወደዚህ ወደታች ወደ መካኒሳ የሚወስድ መንገድ አላቸው። ወደዚህም ወደ ሜክሲኮ ሜን ሮድ አለ። ወደዚህም በዚህኛው ሳይድ ወደ ብስራተ ገብርኤል መሄድ ይፈልጉ
በአቅራቢያው አመቺ የሆኑ መንገዶች አሉ። ተጨማሪ ደግሞ አካባቢ ላይ የእምነት ተቋማት ይገኛሉ፣ ሆስፒታሎች አሉ። ለምሳሌ ትልቅ ሆስፒታል ነው እና ስልክ ሮድ የመሰለ ትምህርት ቤቶች ስኩል ኦፍ ቱሞሮ አለ። ከዚህ ከጀርባችን እዚህ ፊት ለፊት ደግሞ ማሪፍ ኢንተርናሽናል ስኩል ይገኛልና ሁሉም አካባቢው ላይ የእምነት ተቋማትና ትምህርት ቤቶች ይገኙበታል። ሸዋ አካባቢው በጣም ተመራጭ ኤሪያ ነው። ዲፕሎማቲክ መንደር የሚባል ሰፈር ነውና እንግዲህ ሳይቱን እንደምታዩ ይሄን ይመስላል። አጠቃላይ ያለው ነገር ይሄ ነው። ሳይቱ ላይ ነው የምንገኘውና በምን ያህል ጊዜ ውስጥ ሊጠናቀቅ ይችላል ደግሞ የተመልካች ጥያቄ ነው። በምን ያህል ጊዜ ውስጥ ለማጠናቀቅ እቅድ ይዛችኋል? እሱን ብትነግረኝ። በጣም ጥሩ ጥያቄ ነው። ፕሮጀክቱ የ3 ዓመት ፕሮጀክት ነው። እስካሁን እዚህ ጋር ለመድረስ 4 ቤዝመንት አለ። አሁን 7ኛ ላይ ነው የምንገኘው። 1 ዓመት ወስዶብናል። ከዚህ በኋላ በ2 ዓመት ጊዜ ውስጥ ነው የምናስረክበው። እሱንም በሰዓቱ ዴሊቨር ለማድረግ ለቻይኖች ኮንስትራክሽኑን አውትሶርስ አድርገናቸው በቻይኖች ነው 24 አወር እየተሰራ ያለው። እዛ አንደኛ ፍሎር ላይ ካምፕ አድርገው ነው የሚኖሩት። ስለዚህ ዴይና ናይት ነው እየሰሩ ያሉት። በ2 ዓመት አጠናቀም የምናስረክበው ፕሮጀክታችን። እንግዲህ ሳይታችሁ ምን እንደሚመስል እንዲሁም ደግሞ ስለ ቤቶቹ አማራጭም ደግሞ ቢሮ ላይ በደንብ አንስተናል። እነዚህን የቤት አማራጮች የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት፣ ቤቶቹን መግዛት የሚችሉት? እሱን ብትጠቁመኝ ጥሩ። ምናልባት እኛ ማግኘት የሚፈልጉ ሰዎች ሀገር ውስጥም ያሉ ሊሆን ይችላል፣ ከሀገር ውጭ ያሉ ሰዎች ብዙ ጊዜ በዋትስአፕ ኮንታክት ቢያደርጉን ያሉትን ሙሉ መረጃዎችን እንልካለን። ሳይቱን በቪዲዮ ኮል እናስጎበኛለን። ተጨማሪ ሰው ካላቸው ደግሞ ውክልና ያለው ሰው መጥቶ ማየት ይችላል። ከዛ ውጭ መግዛት ቢፈልጉ ደግሞ ባሉበት ሆኖ መምጣት ሳይጠበቅባቸው ውል እንልክላቸዋለን። ኤቭሪ የሚያስፈልገውን ፋይል እንልካለን። ባሉበት ሆኖ መግዛት ይችላሉ። በዲኤችኤል መላክ ስለሚቻል ሀገር ውስጥ ላሉ ደግሞ በምናስቀምጣቸው ስልኮች ቢደውሉልን በአካልም መጥተው ቢሮአችንና ሳይታችንን መጎብኘት ይችላሉ። ስልክ ቁጥራችን 0925 38 63 61 ነው። በዚህ ደውሉልን። እናመሰግናለን። በጣም ጥሩ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ጀምቦሮ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች፣ ስለ ግንባታቸው፣ ስለ ካሬ መጠናቸው እንዲሁም ደግሞ ስለ ዋጋቸው ቆይታ አድርገን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።